የተባረኩትን ቃል አንብቤ ማለት ነው። አንብቤ የተባረኩትን ቃል ነው ለእናንተ ሼር የሚያደርገው ወገኖቼ እግዚአብሔር አምላክ ይፈልጋችኋል፣ ይፈልገናል ማለት ነው። ዛሬ ቀን እያለው ከእግዚአብሔር ጋር መስማማት ያስፈልገናል ማለት ነው። ይኸውላችሁ እንዲህ እያለ እኮ ነው እሱ እኛን የሚፈልገው፣ አንቺን የሚፈልግሽ፣ አንተን የሚፈልግ የሚያስጨንቀን ሁሉ በእኔ ላይ ጣለው። አያችሁ ምን አይነት ደግ አባት እንደሆነ፣ አያችሁ ምን አይነት መልካም አባት እንደሆነ፣ አያችሁ ምን አይነት ፍቅር የሆነ አምላክ እንደሆነ። አምላክ ሆነ እኛን የሚለምን ወደ እኔ ኑ የሚል ኃጢአቱን እጥላለሁ ኃጢአተኞችን አይጥልም የሚል ከነ ኃጢአት ከነ አመል አቅፎልን ያኖረው የሸከመ ያቀፋ ደግ አባት ከዚህ ከአባት ከዚህ ከእግዚአብሔር ጉያ ወዴት ስትሄጂ እረፍት ታገኛለሽ? ወዴት ሄደሽ መልካም ነገር ታገኛለሽ? ወዴት ሄደሽ የዘላለም ደስታና የዘላለም ሰላምን ታገኛለሽ? የለም የእውነት የለም። እኔ ምስክር ነኝ። የለም እኔ ምስክር ነኝ። ቃሉ ምስክር ነው። ቅዱሳን ምስክር ነው። ኢየሱስ ለዘላለም ጌታ ነው። የለም ሰማይን ምድርን የዘረጋው አንድ አምላክ አባት ያለ የሚኖር የዘላለም የሚኖር እኔን ሊወስድ የሚመጣ እናንተን ሊወስድ የሚመጣ በሰማይ ላይ መልካም ቤት ብል የማይበላበት ቤት ያዘጋጀል። ምድር አይመችም ለልጆች ሰማይ ይሻላል ብሎ ያዘጋጀል። ያንን ለመውረስ እንግዲህ ሩጫ ወደ መልካሙ ይሁን፣ ወደ መልካሙን ከዘራሹ መልካሙን ትቀበያለሽ። በኢየሱስ ክርስቶስን ቃሉን ላንብብ። የቃሉን ክፍል ምን ይነግራቸዋል? ይሄንን መጀመሪያ አዳምጡ። በጣም ደስ ብሎኛል። ይሄንን ቃል አንብቤ ማለት ነው። ይሄን ቃል ሰምቶ የማይባርክ ሰው ይኖራል ብዬ አላስብም ማለት ነው። ኢየሱስ ለዘላለም ጌታ ነው። በኢየሱስ ስም ላንብብ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ይላል ጸጋውን ይሰጣል። አሜን። ይህ ጸጋ አይበልጥም። ትዕቢተኞችን እኮ ይቃወማል። ልብሽ ትዕቢተኛ ከሆነ ያውቀዋል። የምታደርገው ነገሮች ለትዕቢት ከሆነ ወደ ጠማማ መንገድ የማይሆንበት መንገድ እግዚአብሔርን ደስ የማሰኝበት መንገድ የምትጓዙ ከሆነ እግዚአብሔር አምላክ በየጊዜ ላይ በየቀን ላይ እየጸለሽ እያገለገለሽ ብትውል ብታድር በእግዚአብሔር ዘንድ ሰሚነት የለም። ምክንያቱም እግዚአብሔር አምላክ ትዕቢተኞችን ይቃወማል። ኢየሱስ ለዘላለም ትዕቢተኞችን ደንዳና የሆነ ልቡ እንደ ፈርዖን እንደ አይነት እግዚአብሔር አምላክ ይቃወማል። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል። ኢየሱስ ጌታን አሜን ብለሽ ተቀበይ። እንግዲህ በጊዜ ከፍ እንዲያደርግላቸው ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ኦ ማይ ጋድ! አያችሁ፣ ኃይለኛ የሆነ በጊዜ ከፍ እንዲያደርግ ከፈለግ የምትለምነው ልመና የምትጠይቀውን ጥያቄ እንዲመልስ ከፈለሽ አባ ብለህ ስትጮህ የጩኸት መልስ፣ የጸሎት መልስ፣ የጥያቄ መልስ ለማግኘት ከፈለሽ በመጀመሪያ ኃይለኛ የሆነ ታላቅ የሆነ እውነተኛ አምላክ የሆነ እውነተኛ ፍቅር የሆነ እውነተኛ አባት የሆነ እውነተኛ ጋሻ የሆነ እግዚአብሔር ኢየሱስ ለዘላለም ጌታ ነው። ሃሌሉያ! መገዛት አለብሽ ማለት ነው። መፍራት አለብሽ ማለት ነው። መፍራት አለብክ ማለት ነው። መፍራት አለብን ማለት ነው። ጌታ ስሙ ይባረክ። ኢየሱስ ከእግዚአብሔር እጅ በታች ራሳችን ምን አደርጉ? አዋርዱ። አያችሁ፣ በእግዚአብሔር ፊት ራሳችን ማዋረድ፣ እግዚአብሔርን ፊት መፈለግ፣ ዝቅ ማለት። አንተ ትበልጣለህ። በቤቴ ላይ አንተን ሾሜዋለሁ፣ በሕይወቴ ላይ አንተን ሾሜዋለሁ። አንተ ከሁሉ እንደምትበልጥ አውቀዋለሁ። አባት እንደሆንክ አውቀዋለሁ። ወዳጅ እንደሆንክ አውቀዋለሁ። ጋሻዬ መከታ እንደሆንክ አውቀዋለሁ። በአንተ እጅ እንዳለ አውቀዋለሁ። ስለዚህ ወዴትም አልሄድም። ሁሌም እኔ
ካጠገብ ሁሌም ከእግር ስር ነው ብለ እግዚአብሔርን ራስሽን ዝቅ አድርገ ፊቱን ስትፈልግ እግዚአብሔር አምላክ የሚያስጨንቅሽ ነገር የሚያስለቅሰው ነገር ድካም የሆነልህ ነገር ላይ በቃ ብለሽ ተስፋ የቆረሽ ነገር ላይ እግዚአብሔር አምላክ እንደገና አድሶል እንደገና ተስፋን ይሰጣል። ሃሌሉያ! ተስፋ የሰጠው እግዚአብሔር የታመነ ነው። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ሃሌሉያ! ራሳችሁን አዋርዶ እርሱ ስለ እናንተ ያስባልና። አያችሁ፣ እግዚአብሔር አምላክ ሁሌ ነው ስለ አንቺ ያስባል፣ ስለኛ ስለ ሁላችን፣ ስለ እስራኤል እግዚአብሔር አምላክ ስለ ልጆች እሱ ያስባል ማለት ነው። ምክንያቱም ብዙ ዋጋ ከፍለዋል ማለት ነው። የሚያስብ ስለ አንቺ፣ ስለ ነፍስሽ፣ ስለ ህይወትሽ የሚያስብ አምላክ እያለው፣ የሚያስብ አባት እያለው፣ የሚያስብ ወዳጅ እያለው ወዴት ብትሄጂ ማንስ እንደ እግዚአብሔር የሚሆን ታገኛለሽ? ወዴትስ ብትሄጂ ምንስ አለ በዚህ ምድር አለ የሚለው አለ የሚባለው ነገር ከፍለሽ እንደ እግዚአብሔር የሚሆን ማግኘት አትችይም ማለት ነው። እያጠፈን ከሀሳብ የእግዚአብሔርን ሀሳብ የእግዚአብሔርን አጀንዳውን የእግዚአብሔርን ዓላማን ማገለገልና ማሰብና የእግዚአብሔርን ትእዛዝ መጠበቅ አቅቶን የፈለገንን እያደረገን ልጆቼ የሚል አምላክ ከየት እናገኛለን? አናገኝም ማለት ነው። ስለዚህ ወገኖች ምንድነው ያለ እግዚአብሔር አምላክ እዚህ ጋር ኢየሱስ ለዘላለም ጌታ ነው። ስለዚህ ይሄን የሚናገረው በነገራችን ላይ ጳውሎስ ነው ማለት ነው። የሚያጨነቀው ምክንያቱም እሱ ያውቀዋልና እግዚአብሔር አምላክ ምን አይነት አምላክ እንደሆነ ምን አይነት ፍቅር እንደሆነ ፍቅር በፍቅሩ የሞላ በፍቅሩ የሚያኖር አምላክ እንደሆነ እውነተኛ ፍቅር ያለ አባት እንደሆነ ጳውሎስ ጠንቅቆ ያውቀዋል ማለት ነው። ስለዚህ ኢየሱስ ስለዚህ የሚያጨንቀው ነገር ካለ የሚያስለቅስ ነገር ካለ የሚያሳዝን ነገር ካለ የሚያስደክም ነገር ካለ በእግዚአብሔር ላይ ጣለው። ኢየሱስ ጌታ ነው። ምክንያቱም በእግዚአብሔር ላይ ስትጥይ እረፍትን ታገኛለህ፣ ሰላምን ታገኛለህ። ልጄ ይላል እግዚአብሔር አምላክ፣ ክብር ለኢየሱስ። ልጄ አምናሃለች፣ ወደ እኔ ቀርባለች፣ ብዙ ጥያቄ አላት። ለዛ ለጥያቄ መልስ ብሎ እግዚአብሔር አምላክ አንድ ቀን ያስደከመ ነገር ያስለቀሰ ነገር ያጨነቀ ነገር ወጀብ የሆነልህ ውቀት የሆነልህ ብዙ ድካም የሆነልህ ነገር ላይ የእግዚአብሔር እጅ ሲመጣው እፎይታን ታገኛለሽ። ይህችን ቀን መጠበቅ እንዴት ያቅተዋል? የሚያጨንቀው ለእግዚአብሔርን መጣልና መስጣት እንዴት ያቅተዋል? እንዴት ለምን ብለን ራሳችን መጠየቅ አለብን። እንዴ እኔ ከሚያስበው እኔን ከሚያጨንቀው በላይ ነው የኔ ጌታ። ሃሌሉያ! የኔ አባት በላይ ነው። እኔ ከሚያጨንቀው ነገር በላይ ነው። የሚያጨንቀው ነገርን የሚያስለቅሰው ነገርን የሚያስደክመው ነገር በእግዚአብሔር ላይ ጥዬዋለሁ። በቃ ከዚህ በኋላ እረፍት፣ ከዚህ በኋላ እፎይታ፣ ከዚህ በኋላ ደስታ ነው በቤቴ ላይ የሚሆነው ብለሽ ይሄንን ንገሪ። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ይባረክ። የሚያጨንቀውን ሁሉ በእርሱ ላይ ጣሉ፣ በእርሱ ላይ ጣሉ። ስለዚህ የሚያጨንቀው ነገር በእርሱ ላይ መጣል፣ በእግዚአብሔር ላይ መጣል ግዴታም ነው ማለት ነው። በእግዚአብሔር ላይ የሚያጨንቅ ነገር ካለ የሚያሳዝን ነገር ካለ የሚያስለቅስ ነገር ካለ ይሄ ለምን ሆነ ብለህ ጸጉርሽን እንዳታከክ፣ ይሄ ለምን ሆነ ብለን ጸጉራችን እንዳናከክ፣ ራሳችን ነፍሳችን ልናጠፍ ሌላ አጀንዳን ሌላ ነገር አንፈልግ። በቃ የሚያጨንቅ ካለ የሚያስለቅስ ነገር ካለ ከአቅምሽ በላይ የሆነልን ነገር ካለ ከአቅምሽ በላይ የሆነልን ነገር ካለ በእግዚአብሔር ላይ ጣልና ተኝ። በእግዚአብሔር ላይ ጣልና ስራውን ስሪ። በእግዚአብሔር ላይ ጣልና ኑሪ። እግዚአብሔር አምላክ ለጥያቄሽ ያጨነቀ ነገር ያስለቀሰ ነገር ከቤትሽ አስወግዶ ለጥያቄውን መልስ ሰጥቶ ያስደከመ ነገር ያስለቀሰ ነገር ከቤትሽ አስወግዶ መልካምን ነገር ሲያይ ተመስገን፣ ለካ ብዙ ጊዜ የተጨነኩ ብዙ ጊዜ ያለቀስኩ ብዙ ጊዜ እንዲየሆንኩት ብዙ ጊዜ የደከምኩት ብዙ ጊዜ ብቻን ያወራሁት ይሄ ቀን ለካ እስከ ሲመጣ ነው ብለ እግዚአብሔርን እንድታመሰግኒ ያደርገዋል እግዚአብሔር አምላክ። ስለዚህ የሚያጨነቀው ነገር ካለ እህቴ፣ የሚያጨነቅ ነገር ካለ ወንድሜ በእግዚአብሔር ላይ ጣለ። እፎይታን ታገኛለህ፣ እፎይታን እናገኛለን። በሌላ ቪዲዮ እስከ